የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር 3 መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። በርከት ያሉ ዓለም አቀፍና ሀገርኛ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው አጫጭር መረጃዎች መካከል በቀዳሚነት አሳዛኝ ዜና ተሰምቷል። ይሄውም አሜሪካ በፈጸመችው የመን ውስጥ በተካሄደው ከባድ ዘግናኝ የአየር ድብደባ በርካታ ኢትዮጵያውያን መሞታቸውና መቁሰላቸው ተዘግቧል። የአሜሪካ ዘግናኝ የተባለው የአየር ድብደባ በስደተኞች ካምፕ ላይ የተፈጸመ ከባድ የአየር ድብደባ ነበር። ይህንን በተመለከተ በዝርዝር የማስደምጣችሁ ዜና ይኖራል። በጣም ልብ ሰባሪ አሳዛኝ ዜና ነው። በሌላ በኩል ደግሞ ክቡራን አድማጮች ግብጽና ጅቡቲ ኢትዮጵያ በጅቡቲ ወደብ በኩል የጦር መሳሪያ እንዳታስገባ መስማማታቸውን ኢንሳይድ አፍሪካ ይፋ አድርጓል። ጉዳዩን በተመለከተ የማስደምጣችሁ ዘገባ ይኖራል። በሌላ በኩል እንዲሁ የፋይዳ መታወቂያን በተመለከተም የተሰማ አዲስ ዜና አለ። እስከ ፍጻሜ ቆዩ። ዝርዝር መረጃዎቹን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም አሳዛኝ ልብ ሰባሪ ዜና ነው። በየመን የስደተኞች ማዕከል ላይ አሜሪካ በፈጸመችው ከባድ የአየር ድብደባ ኢትዮጵያውያን ስደተኞችን ጨምሮ በርካታ ሰዎች መገደላቸው ተሰማ። አሜሪካ በሁቲ ኃይሎች ቁጥጥር ስር ባለው የሰሜን ምዕራብ የየመን ክፍል ውስጥ ኢትዮጵያውያንን ጨምሮ በርካታ አፍሪካውያን ስደተኞች ተይዘው በሚገኙበት ማዕከል ላይ በፈጸመችው ዘግናኝ የአየር ድብደባ ቢያንስ ከ100 በላይ ሰዎች መገደላቸውን የሁቲ ኃይሎች የቴሌቪዥን ጣቢያ ዘግቧል። በርካታ ኢትዮጵያውያን ስደተኞች በሚኖሩበት የመን ማለዳ ጀምሮ በተፈጸመው ከባድ የአየር ድብደባ ቆስለው በአደጋ ጊዜ ሰራተኞች ከቦታው ከወጡት ሰዎች መካከል ኢትዮጵያውያን እንዳሉና በርካቶችም ጥቃት እንደደረሰባቸው ተነግሯል። አልማቢራ የተባለው የሁቲ የቴሌቪዥን ጣቢያ እንዳለው ሰዓዳ ግዛት ውስጥ በሚገኘው ማዕከል ላይ ተፈጽሟል በተባለው ጥቃት ከሞቱት በተጨማሪ አብዛኞቹ ከባድ ጉዳት እንደደረሰባቸው ገልጿል። ጥቃቱ የተፈጸመው የማቆያ ማዕከል ውስጥ የነበሩ ስደተኞች አፍሪካውያን መሆናቸውን ከመገለጹ ውጪ የየት ሀገራት ዜጎች እንደሆኑ ለጊዜው የወጣ ዝርዝር መረጃ የለም። ነገር ግን ብዙውን ጊዜ በቀይ ባህር በኩል በህገወጥ አደገኛ የጀልባ ጉዞ ወደ የመን የሚጓዙት አብዛኞቹ ኢትዮጵያውያንን ጨምሮ ከሌሎችም አፍሪካ ቀንድ ሀገራት የሚነሱ ስደተኞች መሆናቸውን የጠቀሰው ቢቢሲ ዜናውን በምስል አስደግፎ ያሰራጨው የቴሌቪዥን ጣቢያው በአንድ የወደመ ህንጻ ፍርስራሽ ስር የተቀበሩ በርካታ ሰዎች አስክሬኖችን የሚያሳዩ አሰቃቂ ምስሎችን ይፋ አድርጓል። ሰዓዳ ውስጥ በሚገኘው የስደተኞች ማቆያ ማዕከል ማለዳ ጀምሮ ከ11 ሰዓት አካባቢ የተፈጸመው ከባድ ተከታታይነት ያለው ድብደባ በከባድ የጦር መሳሪያ በተመታበት በወቅቱ 115 በላይ አፍሪካውያን ስደተኞች በማዕከል ውስጥ እንደነበሩ ተዘግቧል። በጥቃቱ ጉዳት የደረሰባቸው ሰዎች ቁጥር ወዲያውኑ ያልታወቀ ሲሆን የቴሌቪዥን ጣቢያው የአደጋ ጊዜ ሰራተኞች የበርካታ ሰዎችን አስክሬን ከፍርስራሽ ውስጥ ሲያወጡ እንደነበረም ታይቷል። በጥቃቱ ከሞቱት በተጨማሪም በርካታ ስደተኞች ክፉኛ መቁሰላቸውን ከየመን እየወጡ ያሉ ዘገባዎች ማመልከታቸውን የገለጸው ሮይተርስ
ከሞቱት በርካታ ስደተኞችም በተረፈ በርካታ ሰዎችም መቁሰላቸውን ገልጾ ሮይተርስ እንዳለው በጥቃቱ ቆስለው ከተረፉ ኢትዮጵያውያን መካከል አንዱ ኢትዮጵያዊ ለሮይተርስ ሲናገር እናቴ እያለ በአማርኛ ሲጣራና ሲያለቅስ መስማቱን ዘግቧል። ቢቢሲ በስደተኞቹ መካከል ምን ያህል ኢትዮጵያውያን እንደነበሩና ጉዳት የደረሰባቸው ኢትዮጵያውያን ቁጥርን በትክክል ለማወቅ ጥረት እያደረገ እንደሆነ ገልጿል። በሁቲ የሚመራው የሀገር ውስጥ ጉዳይ ሚኒስትር ሆን ተብሎ በሰለባዎቹ ላይ የተፈጸመ ከባድ የፈንጂ ጥቃት መሆኑን በመግለጽ ድርጊቱ የጦር ወንጀል ነው ብሎታል። የተባበሩት መንግስታት ድርጅት የስደተኞች መርጃ IOM በሰዓዳ የስደተኞች ጣቢያ ላይ በአሜሪካ የተፈጸመው ዘግናኝ የአየር ድብደባ የህይወት መጥፋት መከሰቱንም በሚያመለክቱ ሪፖርቶች በጽኑ ማዘኑን ገልጿል። ምንም እንኳን IOM በስደተኞቹ ማዕከል ውስጥ የማይሰራ ቢሆንም ክስተቱን በቅርበት እየተከታተልን ነው ሲል በሚያስፈልገው ሁሉ ለስደተኞቹ ድጋፍ ለማድረግ ቁርጠኛ ነን ብሏል። በተጨማሪም በግጭቱ ውስጥም ተሳታፊ የሆኑ ሁሉ ወገኖች የሲቪሎችን ደህንነት መጠበቅ ቅድሚያ እንዲሰጡና ዓለም አቀፍ ህጎችን እንዲያከብሩ ጥሪ እናቀርባለን በማለት የተለሳለሰ መግለጫ አውጥቷል። አሁን በአሜሪካ ጥቃት በስደተኞች ማቆያ ላይ ደረሰ ስለተባለው ጉዳት ከአሜሪካ ጦር በኩል የተሰጠ ምላሽ የለም። ነገር ግን ይህ ጉዳት የመድረሱ ዜና የተሰማው የአሜሪካ ማዕከላዊ እዝ ፕሬዝዳንት ትራምፕ በሁቲዎች ላይ የሚፈጸመውን ጥቃት እንዲጠናከር ትዕዛዝ ከሰጡ ከሳምንት በኋላ የተፈጸመ ጥቃት ነው። የአሜሪካ ጦር በፈጸማቸው ተከታታይነት ባለው መጠነ ሰፊ የአየር ድብደባዎች በመቶዎች የሚቆጠሩ የሁቲ ተዋጊዎችን ገድያለው ቢልም በርካታ ስደተኞችም የዚሁ ሰለባ ሆነዋል። የሁቲ አስተዳደር ባለስልጣናት በበኩላቸው በአሜሪካ የተፈጸሙት ከባድ የአየር ድብደባዎችም በርካታ ሰላማዊ ዜጎችን መግደላቸውን ያስታወቁ ሲሆን በቡድኑ አባላት ላይ የደረሰው ጉዳት ግን ጥቂት ነው። ከሁቲ ላይ ከደረሰው ጥቃት ይልቅ ኢትዮጵያንን ጨምሮ በሌሎችም ሀገራት በየመን ውስጥ በሚገኙ ስደተኞች ላይ የተፈጸመው ጥቃት ይበልጣል ብለዋል። ባለፈው መጋቢት ወር መጨረሻ ላይ በሁቲ የሚመራው የጤና ሚኒስቴር የአሜሪካ አየር ኃይል በቀይ ባህር ዳርቻ ላይ በሚገኘው ራስ ኢሳ በተባለው የነዳጅ ማከማቻ ላይ በፈጸመው ተከታታይነት ባለው ጥቃት ቢያንስ 74 ሰዎች ሲገደሉ ሌሎች 171 ሰዎችም መቁሰላቸውን ሪፖርት መደረጉ አይዘነጋም። የአሜሪካ ማዕከላዊ እዝ በበኩሉም በጥቃቱ የራስ ኢሳ ነዳጅ ማምረቻውን ማውደሙንና ይህም ሁቲዎች ዘመቻቸውን የማካሄድ አቅማቸውን የሚደከሙበት የአየር ጥቃት ነው ብሎታል። ኢትዮጵያንን ጨምሮ ከተለያዩ አፍሪካ ቀንድ ሀገራት በርካታ ስደተኞች አደገኛውን የቀይ ባህር መስመርን በህገወጥ መንገድ በማቋረጥ ከባህር ላይ አደጋ ከተረፉ ወደ የመን እንደሚገቡ ይታወሳል። ስደተኞቹ በጦርነት በምትታመሰው የመን በኩል በማቋረጥ የተሻለ ኑሮን ፍለጋ ወደ ሳውዲ አረቢያና ሌሎችም የባህረ ሰላጤው ሀገራት እንደሚጓዙ ያመለከተው ቢቢሲ ዓለም አቀፍ የስደተኞች ድርጅት እንደሚለው ስደተኞቹ ብዝበዛ፣ ጥቃትና ጦርነት በሚካሄድባቸው በእነዚህ ቀጠናዎች በአደጋ ውስጥ መጓዝን ይመርጣሉ ብሎታል። በዚህም በባህር ላይ ጉዞ ከሚደርስባቸው አደጋ በተጨማሪ የመን ውስጥ በሚካሄደው ጦርነት ምክንያትም ለጉዳት እንደሚጋለጡም ይፋ አድርጓል። ምንም እንኳን በሚካሄደው ጦርነት ምክንያት የደህንነት ስጋት ቢኖርም ባለፈው የአውሮፓውያኑ ዓመት ከ60 ሺህ በላይ ስደተኞች ወደ የመን የገቡ ቢሆንም አብዛኛውን ምንም አይነት ድጋፍ ያገኙ አይደሉም ተብሏል። በሌላ ዜና ግብጽ ኢትዮጵያ የጦር መሳሪያ በጅቡቲ በኩል ማስገባት እንዳትችል ለጅቡቲ ጥያቄ ማቅረቧ ተሰማ። የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ በጅቡቲ ባደረጉት ጉብኝት ኢትዮጵያ በወደቡ የጦር መሳሪያ እንዳታስገባ ጥያቄ ማቅረባቸው ተቀባይነት ማግኘቱ የተገለጸ ሲሆን በሁለቱ መንግስታት መካከል ከተደረጉትና ይፋ ካልሆኑት የስምምነት ነጥቦች መካከል አንዱ ኢትዮጵያ በጅቡቲ ወደብ የጦር መሳሪያ እንዳታስገባ መሆኑን የጠቆመው ኢንሳይድ አፍሪካ ለዚህም ደግሞ የጠቀሳቸው ነዋሪነታቸውን በካናዳ ያደረጉት ጅቡቲያዊ የሃይማኖት መሪ ይፋ ካልሆኑት የስምምነት ነጥቦች መካከል ሁለቱ የጸጥታ ጉዳዮችን የተመለከቱ መሆናቸውን ሲገልጹ ከነዚህም ውስጥ በኢትዮጵያና ኤርትራ መካከል ግጭት ቢቀሰቀስ በጅቡቲ በኩል የጦር መሳሪያ እንዳይገባ የሚል መሆኑንና ጅቡቲም በዚህ ሐሳብ መስማማቷ እንዲሁም ሁለተኛው ስምምነት ደግሞ ከስዊዝ ካናል እስከ ጅቡቲ የባህር ጠረፍ ድረስ ያለውን የባህር ደህንነት የማረጋገጥ ኃላፊነት ለግብጽ መሰጠቱን መግለጻቸውን አመልክቷል።
በጅቡቲና ግብጽ መካከል የተደረሰውን ስምምነት በሚመለከት በኢትዮጵያ በኩል የተሰጠ ይፋዊ ማረጋገጫም ሆነ መግለጫም አስተያየትም አለመኖሩ የተገለጸ ሲሆን የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጅቡቲን ለመጀመሪያ ጊዜ የጎበኙት ከ4 ዓመት በፊት ሲሆን የወቅቱ አጀንዳ የህዳሴው ግድብ እንደነበረ ያስታወሰው ዘገባው ጅቡቲ ነጻነቷን ካገኘችበት 1970 ወዲህ ፕሬዝዳንት አብዱል ፈታህ አልሲሲ ጅቡቲን የጎበኙ የመጀመሪያው የግብጽ ፕሬዝዳንት መሆናቸውን የጠቆመ ሲሆን ባለፈው ሳምንት በጅቡቲ የነበራቸው ቆይታ ለሁለተኛ ጊዜ ያደረጉት ጉብኝት መሆኑን በማንሳት ከ3 ዓመታት በፊት ደግሞ የጅቡቲው ፕሬዝዳንት እስማኤል ኦማር ጊሌ ግብጽን ሲጎበኙ ተመሳሳይ ከአጀንዳዎቻቸው አንዱ የህዳሴው ግድብ እንደነበረ በማንሳት የግብጽና የጅቡቲ መሪዎች በካይሮና ጅቡቲ ከዓመታት በፊት ጀምሮ እያደረጉት ያለው ግንኙነት በኢትዮጵያ መከላከያ ሰራዊትና በህዝባዊ ወያኔ ሓርነት ትግራይ ህወሓት ኃይሎች መካከል ውጊያ እየተካሄደ በነበረበት ወቅት እንደነበረና የሁለቱ ሀገራት መሪዎችም ባለፉት 4 ዓመታት ለ3 ጊዜ ያህል መገናኘታቸውን ጠቁመዋል። በሌላ ዜና ፓስፖርት ለማግኘት የፋይዳ መታወቂያ ግዴታ ሊሆን እንደሆነ ተሰማ። ከሰኔ 1 ቀን 2017 ዓ.ም ጀምሮ ፓስፖርት ለማግኘት የፋይዳ መታወቂያን እንደ ቅድመ ሁኔታ የሚጠይቅ አሰራር ተግባራዊ እንደሚደረግ የኢሚግሬሽንና ዜግነት አገልግሎት ይፋ አድርጓል። አገልግሎቱን ለማስጀመር የእቅድ ዝግጅትና የቅድመ ትግበራ ስራዎች መጀመራቸውን ነው በሰጠው ጋዜጣዊ መግለጫ ያስታወቀው። የኢሚግሬሽንና የዜግነት አገልግሎት ከብሔራዊ መታወቂያ ጋር በጋራ በሰጡት መግለጫ እንደተባለው ፓስፖርት አገልግሎት ለማግኘት የሚያስፈልጉ ሰነዶች መካከል የፋይዳ መታወቂያ አንዱና ዋናው እንዲሆን ከስምምነት ደርሰናል ብለዋል። ይህ የጋራ ትግበራ ማንነትን በማጭበርበር በተለያዩ ሰነዶችም ለማግኘት የሚጥሩ ወንጀለኞችን ተግባር የሚገታ ነው ብሎታል መግለጫው። በተለያዩ የሀገሪቱ ክፍሎች የፓስፖርት አገልግሎት ጥያቄ አቅርበው በመጠባበቅ ላይ ያሉ አገልግሎት ፈላጊዎችም የተዘጋጀላቸውን ፓስፖርት ሲቀበሉ በቅድሚያ በፋይዳ የተመዘገበውን ልዩ ቁጥር ሊኖራቸው እንደሚገባ የተገለጸ ሲሆን ተገልጋዮች የፋይዳ መታወቂያቸውን በወረቀት ወይም በዲጂታል በማሳየት አገልግሎት ያገኛሉም ተብሏል። የተቋሙ አገልግሎት ሰጪዎችም የቀረበላቸውን የህትመት ወይም የሶፍት ኮፒ የፋይዳ መታወቂያ ትክክለኛነቱን በማረጋገጥ አገልግሎት እንደሚሰጡም ተጠቅሷል። የዚህ የጋራ ትግበራ በቀጣይ የፋይዳ መታወቂያ አገልግሎትን ከሚለሙ ስርዓቶች ጋር በማስተሳሰር የፋይዳ ስርዓትን ከሲቪልና የቤተሰብ ምዝገባ ስርዓት ከመኖሪያ ፈቃድ ስርዓትና ከትውልድ ኢትዮጵያዊ መታወቂያ ስርዓት ጋር ለማስተሳሰር እንዲቻል የማድረግ እቅድ እንዳላቸው ተቋማቱ አስታውሰዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ ዓለም አቀፍና ሀገርኛ መረጃዎች ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ